የሊቢያው የቀድሞ መሪ የኮሎኔል ሙአመር ጋዳፊ ሁለተኛ ልጅ ሳኢፍ አልኢስላም ታጣቂዎች በዚንታን በሚገኘው መኖሪያ ቤቱ ላይ በከፈቱት ተኩስ መገደሉ ተሰማ። ሳኢፍ አልኢስላም ፊታቸውን በጭንብል የሸፈኑ 4 ታጣቂዎች በመኖሪያ ቤቱ ላይ በከፈቱት ተኩስ መገደሉን የህግ አማካሪዎቹ መናገራቸውን አልጀዚራ ጽፏል። ዚንታን ከትሪፖሊ በስተደቡብ ምዕራብ በ136 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። የግድያው ምክንያት ለጊዜው አልተጠቀሰም። መቀመጫውም በትሪፖሊ ያደረገው መንግስት ጉዳዩ በብርቱ እንዲጣራ ጠይቋል ተብሏል። በአባቱ የአስተዳደር ዘመን አድራጊ ፈጣሪ የነበረው ሳኢፍ አልኢስላም በኮሎኔል ጋዳፊ አስተዳደር ተቃዋሚዎች ላይ ፈጽሞታል በተባለ ግድያ፣ ማሰቃየትና ቁም ስቅል ዓለም አቀፉ የወንጀል ችሎት አይሲሲ የመያዣ ትዕዛዝ ካወጣበት ቆይቷል። ሆኖም አዳዲሶቹ የሊቢያ ሹሞች እኛው እንዳኘዋለን ብለው ከ9 ዓመታት በፊት በምህረት እንደለቀቁት ለትውስታ ተነግሯል። ሳኢፍ አልኢስላም በግድያ ስጋት ራሱን በዚንታ መኖሪያ ቤቱ ወስኖ መቆየቱ ይነገራል። አባቱ የሊቢያው የቀድሞ መሪ አምፀው ብረት ባነሱባቸው አማጽያን በሲርት ከተያዙ በኋላ ከ14 ዓመታት በፊት በአወዛጋቢ ሁኔታ መገደላቸውን መረጃው አስታውሷል።